ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ከመንግስት ጋር የሰላም ስምምነት የፈረሙ የቀድሞ ታጣቂዎች ወደ እስር ቤት እንደማይገቡ ዋስትና ስለመኖሩ ጥያቄ አቀረቡ። የምክክር ኮሚሽኑ ጥያቄዎቻቸውን ለሚመለከታቸው አካላት እንደሚያደርስ ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩና የሰላምን መንገድ መርጠው ከተመለሱ አካላት ጋር ጥር 28 ቀን 2018 ዓ.ም ባደረገው ውይይት ላይ የቀድሞ የታጣቂ ኃይል አባላት የኮሚሽኑን ነጻነት የስካሁን ስኬትና ያሉባቸውን ስጋቶች እንዲሁም ጥያቄዎችን አስታውቀዋል። የአማራ ፋኖ ህዝባዊ ድርጅት የቀድሞ ታጣቂዎች በተሳተፉበት የውይይት መድረክ ላይ ሀገራዊ የምክክር ኮሚሽኑ ምን ያህል ገለልተኛ ነው? እስካሁን ምን ማሳካት ችሏል? መንግስት ያዳምጣቸዋል ወይ? ቀላል ነገሮችን መስራት ሳትችሉ ጫካ ያሉ ታጣቂዎችን ለማስገባት እንዴት አቅም ይኖራቸዋል? የፖለቲካ እስረኞችን ለማስፈታት ምን ሰርታቸዋል? የሚሉ ጥያቄዎች በኮሚሽኑ ላይ ቀርበዋል። በሌላ በኩል የሰላም ስምምነት ከተፈረመ በኋላም ቢሆን ሰላም እንዳይመጣ የሚያደርጉ ሁኔታዎች መኖራቸውን የተናገሩት የቀድሞ ታጣቂዎች ሰላም ፈልገውና የሰላም ጥሪ ተቀብለው የሚመጡ ታጣቂዎች እጅ ሰጡ ተብሎ የሚገለጽበት ሁኔታ መኖር፣ ከስምምነቱ በኋላ ጫካ የገቡባቸው ጥያቄዎች አለመመለሳቸው እንዲሁም የሰላም ስምምነት ተፈራርሞ የመጣ ሰው እስር ቤት እንደማይወረወር ምን ዋስትና አለን ሲሉ ለኮሚሽኑ ኃላፊዎች ስጋታቸውን በመግለጽ የኮሚሽኑን ሚና ጠይቀዋል። ኮሚሽኑ ነፃ ሆኖ ነው የሚያወያየው። አማራ ክልል ደብዳቤኛ የሰላም ስምምነቱን ፈጽሞ የመጣ ሰው አይመለከተኝም ብሎ ወረቀቱን ተቀብሎ ጥሎ እስር ቤት የሚወረውረን ከሆነ አሁንም በቀጣይ ምን አይነት ዋስትና ይኖረናል? ከስማችሁ ስንነሳ የምክክር የሚል አለ። የምክክር ኮሚሽኑ ያው በጫካ ያለው ኃይል የወጣበትን እያንዳንዱን ጉዳይ ጠንቅቃችሁ ታውቃላችሁ። ነገር ግን የወጣንበት ጥያቄ እስካሁን ድረስ አንዱም አልተመለሰም። በእጃችሁ ያለ ሊሰራ የሚገባ ከመንግስት ጋር ተመካክራችሁ በጣም በቀላሉ ሊሰራ የሚገባና ትኩሳቱን ለጊዜው የሚያበርድ መልካም አጋጣሚ ነበር። እሱም አልተሰራም። በመሰረቱ ከ3 ዓመት ምናምን በላይ እየሰማችሁ እያዳመጥኳችሁ ነበር። ከመንግስት ጋር ከማህበረሰቡ ወይም ደግሞ እንደዚህ ሰብስባችሁ እንደኛ አይነት አካላቶች ጋር እንደምትወያዩት ከመንግስት ጋር ትወያያላችሁ ወይ? መንግስት እናንተን አዳማጭ ነው ወይ የሚል ጥያቄ አለ። ትልቅየው ትኩሳት እኮ ተፈናቃዮች ናቸው። ሰው በአገሩ ላይ በተወለደበት ተፈናቅሎ ያንን ጉዳይ ከመንግስት ጋር ተወያይታችሁ ተመካክራችሁ ወደ ቀያቸው ለመመለስ ምን ያህል ሄዳችኋል? መንግስት በተፈናቃዮች ላይ ለምን መፍትሄ መውሰድ አቃተው? እኛ ወለጋ እንላለን። አማራ ክልል እኮ ደራ፣ ምንጃር ሸንኮራ ወረዳ፣ አሞራ ቤት ከ4000 ምናምን በላይ ተፈናቃይ ተፈናቅሎ በዳስ ውስጥ ነው ያሉት። ከ5 ከ6 ዓመት ከ3 ዓመት በላይ በዳስ ውስጥ እያሉ ኮቸሮና ላቂ ልብስ እየተጣለላቸው ከመንግስት ጋር ተደራድራችሁ ወይም ተነጋግራችሁ ምን ሰራችሁ? ይሄን ቀላል ጥያቄ ወይም ደግሞ ይሄን ቀላል ነገር ሳሰሩ ይቅርታ አድርጉልኝ ለቃሉ ሳሰሩ ጫካ ያለውን ኃይል ለማስገባት እንዴት አቅም ይኖራችኋል የሚል ጥያቄ አለ። የሰላም ጥሪውን ተቀብለን ከመጣን በኋላ የምናያቸው አንዳንድ አሁንም ሰላም እንዳይመጣ የሚያደርጉ ኢንዲኬተሮች ስላሉ ማለት ነው። ምሳሌ ልበልና በቃ ከመግለጫ ጋር ተያይዞ የሰላም ጥሪውን ተቀብሎ የመጣ ሰራዊት እጅ ሰጠ የሚባልበት አጋጣሚ አለ። እዚህ ጋር የማነሳው ከኛም ስምምነት አኳያ ነው። ኮሚሽኑ የኛ ስምምነት አካል የሆነ ፎሎ ያደርገው ደስ ይለኛል። እኛ ለምሳሌ ተስማማን መንግስት ጋር ዘንድ የተስማማንባቸው ነጥቦች ካልተተገበሩ እንኳን ጫካ ያለው ሊመጣ ከዚህ ያለው ጫካ መሄድ ሊኖር ሁሉ ይችላል ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች በመድረኩ ላይ በሰጡት ምላሽ የቀድሞ ታጣቂዎቹ ያነሷቸው ጉዳዮች አንዳንዶቹ ከኮሚሽኑ ኃላፊነትና ስልጣን ውጪ በመሆናቸው ጉዳዮቹን ለሚመለከታቸው አካላት የማድረስ ስራ እንደሚሰራ የገለጹ ሲሆን ገለልተኛነቱን በሚመለከት እስካሁን ከመንግስት ተጽዕኖ ነፃ መሆኑን አስታውቋል። የሰላም ስምምነቱ ከምክክር የተለየ መሆኑ የገለጸ ሲሆን በሀገራዊ ምክክር ከተሰበሰቡ አጀንዳዎች አብዛኛው ህገ መንግስትን የሚመለከት በመሆኑ የቀድሞ ታጣቂዎቹ ያነሷቸው ከህገ መንግስት ጋር የተገናኙ ጥያቄዎች በምክክር ሊታዩ እንደሚችሉ ተነግሯል። በኢትዮጵያ መንግስትና በህዝቦች መካከል ስምምነት እንዳይኖር ያደረገውን ነገር መፈተሽ ነው አንዱ የኛ ማንዴት። እንደዚሁ በመንግስትና
በፖለቲካ ፓርቲዎች በሲቪል ሶሳይቲዎች መካከል ያለውን በመፈተሽ እንትን ማድረግ ነው። እንግዲህ እነዚህም በምናይበት ጊዜ አሁን በሄድንባቸው አካባቢዎች ሁሉ የተነሱ ጥያቄዎች አሉ። አብዛኛዎቹ ጥያቄዎች ከኮንስቲቱሽኑ ጋር የተያያዙ ናቸው። እነዚህን የተያያዙትን ጥያቄዎች በምክክር ምላሽ ያገኛሉ የሚባል ትልቅ እምነት አለን። ታጣቂዎች ገቡ ሲባል ደስታዬን ከመግለጽ በስተቀር ከዛ በኋላስ ምን ሆነ የሚለውን ነገር ሪሊ ሐቁን ለመናገር አላውቅም። አሁን ግን እናንተ የነገራችሁኝ ነገር በአንድ በኩል ደስታ ነው። ታጣቂዎች ሰላም ይሻላል ብለው መመለሳቸው ትልቅ ደስታ፣ ትልቅ ምድል ነው። በአንድ ወገን ደግሞ የተመለሱትን በማይረቡ በአስተዳደር ምክንያት እንደገና እየተበደሉ መሆኑን በሚገባ የተረዳሁት ይመስለኛል። ይሄ ዛሬ የተነገረው ነገር ሁሉ እዚሁ ፈሶ የሚቀር ሳይሆን ወደ ኮሚሽናችን ስንመለስ ቁጭ ብለን የምንነጋገርበት ጉዳይ ነው። ያ ማለት ግን በመንግስት ገንዘብ ስለሰጠ ፈረንጆች ዶላር ለኛ ስላስገቡ በእኛ ሀገራዊ ምክክር ሂደት ላይ ግን ይኖራቸዋል ወይም ወሳኝነት ይኖራቸዋል ማለት አይደለም። ለዚህ ነው እንግዲህ በሙሉ ልብ እስካሁን ድረስ ባለው ቢያንስ ምንም አይነት ተጽዕኖ ደርሶብን አያውቅም። የፌዴራሉ መንግስት ኃይሎች ወደ ትግራይ እንዲገቡ መታዘዛቸውን በሚመለከት የተሰራጨው መረጃ ሐሰት ነው ሲል ጊዜያዊ አስተዳደሩ አስታወቀ። ከሰሞኑ በተለያዩ የማህበራዊ ትስስር ገጾች የፌዴራሉ መንግስት ኃይሎች ወደ ትግራይ ክልል እንዲገቡ ትዕዛዝ መውረዱን የሚገልጹ በርካታ መረጃዎች የተሰራጩ ሲሆን ይህንን አስመልክቶም የትግራይ ክልል ጊዜያዊ አስተዳደር ዛሬ ባወጣው አጭር መግለጫ መረጃው ሐሰት መሆኑን አስታውቋል። ከዚህም በተጨማሪ ጊዜያዊ አስተዳደሩ ከዚህ ቀደም የሰሜን እዝ ካምፕ በነበረው ስፍራ ላይ ለመስፈር መስማማቱን የሚገልጹ መረጃዎች መሰራጨታቸውን ጠቅሶ ይህም ከእውነት የራቀ ነው በማለት ውድቅ አድርጎታል። መሰል ሐሰተኛ መረጃዎች የሚሰራጩበትን ምክንያት እንደሚገነዘብ የገለጸው ጊዜያዊ አስተዳደሩ የመረጃው መነሻ እስከሚጣራ ድረስ ህብረተሰቡ መረጃው ሐሰት መሆኑን ተረድቶ እንዳይሸበር ሲል አሳስቧል። ኢትዮጵያና ኤርትራ ወታደሮቻቸውንና ጦራቸውን ወደ ትግራይ ክልል ድንበር ማስጠጋታቸውን ተከትሎ በአፍሪካ ቀንድ ቀጠና አዲስ ግጭት ይቀሰቀሳል የሚለው ስጋት ማየሉን ብሉምበርግ በትላንትናው ዕለት ዘግቧል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት በሱዳን ካለው ውጥረት ጋር ተዳምሮ ሁኔታውን መባባሱን ያመለከተው ዘገባው አዲስ ግጭት ከተቀሰቀሰ ኢትዮጵያ ዕዳዋን መልሳ ለማዋቀር እንዲሁም ኢኮኖሚዋን ለማሳደግ የጀመረችውን ጥረት አደጋ ላይ እንደሚጥል የሰላምና ግጭት ተንታኝን ዋቢ በማድረግ ጠቁሟል። ዓለም አቀፍ ግጭቶችን በመተንተንና ቀድሞ በማሳወቅ የሚታወቀው ኢንተርናሽናል ክራይሲስ ግሩፕም ትላንት ባወጣው ዘለግ ያለ ትንታኔው በኢትዮጵያ ፌዴራል መንግስት በትግራይ ክልልና በአጎራባቿ ኤርትራ መካከል ያለው ውጥረት እየተባባሰ መምጣቱን ገልጾ የአፍሪካ ቀንድን ከ3 ዓመታት በኋላ መልሶ ወደ ደም አፋሳሽ ጦርነት ሊከት ይችላል ሲል ማስጠንቀቁ ይታወሳል። ይህ በእንዲህ እንዳለ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው፣ ፖለቲካዊ መፍትሄ ሁሌም አለ ያሉ ሲሆን እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በ7ኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲና የግል እጩዎች የሚገዙበትና የሚተዳደሩበት የስነ ምግባር ደንብ ይፋ አድርጓል። የስነ ምግባር ደንቡ ይፋ የሆነው የተመዘገቡ ፓርቲዎች በተገኙበት ሲሆን ፓርቲዎችና የግል እጩዎች በስነ ምግባር ደንቡ ለመገዛት የጋራ ቃል ኪዳን ፈርመዋል። ሰላማዊ የምርጫ ቅስቀሳና የምርጫ ክርክር እንዲደረግ የማስቻል ዋና ዓላማ ያለው የስነ ምግባር ደንቡ በምርጫ ቅስቀሳና ክርክር ወቅት ሁሉም እኩል የመወዳደሪያ ሜዳ እንዲያገኙ ያስችላል ተብሏል። በተጨማሪም የስነ ምግባር ደንቡ የመራጮችን ነጻነት የሚያከብር ሲሆን በተለይም መራጮች በነጻነትና በፍቃዳቸው የሚፈልጉትን መምረጥ እንዲችሉ የሚያደርግ መሆኑም ተገልጿል። በ7ኛው ጠቅላላ ምርጫ ለመሳተፍ የተመዘገቡ ፓርቲዎችና እጩዎች የፈረሙት ይህ የስነ ምግባር ደንብ የምርጫ ስርዓቶች ተከብረው ውጤቱ ተአማኒ እንዲሆን ከፍተኛ ሚና እንዳለው ተነግሯል። በተጨማሪም በዛሬው ዕለት በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ
48 የፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን አስተዋውቀዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ናፍሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒልቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ። አገራችንን ሰላም ያደርጋል። መመካከሩ ጥሩ ለወደፊታችን ለሀገራችን ጥሩ ድልድይ ይሆናል ብዬ ገምታለሁ። ኮሚሽኑ ተስፋ አለን። ተስፋው ምንድነው? ለሀገራችን ይጠቅማል የሚለውን ከህብረተሰቡ የተሰበሰበውን አጀንዳ ኮሚሽኑ በትክክል ያቀርባል ብለን እናስባለን። ሌላው ይሄ ክፍፍል ደም መፋሰስ ይቆማል ከዚህ በኋላ ብዬ አስባለሁ። ሌላው እኔ ልል የምፈልገው ነገር ምናልባት ወንድሞቻችን በጫካ ያሉት ወንድሞች ወደ ምክክር ኮሚሽኑ መጥተው በሰላም ያለውን ሁኔታ ለህዝባቸው ድጋፍ ይሰጣሉ ብዬ አስባለሁ እና ጥሩ ነው ያለው ሁኔታ።